ዋና ዜና ኢትዮጵያ የቆየውን የድንበር አለመግባባት ያለ አግባብ በመጠቀም በሁለቱ ሀገራት መካከል ግጭት ለመቀስቀሻነት እየተጠቀመች ነው ስትል ኤርትራ ከሰሰች። የአፈር ማዳበሪያ ዋጋ ከተጠበቀው በላይ እጅግ የተጋነነ መሆኑን አርሶ አደሮች ገለጹ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። ርዕሶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁ ቆዩ። ኢትዮጵያ የቆየውን የድንበር አለመግባባት ያለ አግባብ በመጠቀም በሁለቱ ሀገራት መካከል ግጭት ለመቀስቀሻነት እየተጠቀመች ነው ስትል ኤርትራ ከሰሰች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በማህበራዊ ሚዲያ ባሰራጩት መግለጫም ጉዳዩ በምስራቅ አፍሪካ አዲስ ግጭት ሊቀሰቅስ እንደሚችል አስጠንቅቀዋል። የኤርትራ መንግስት መግለጫውን የሰጠው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሰሞኑን በሰጡት መግለጫም ኤርትራ ትግራይ ውስጥ የተፈጠረውን አለመግባባት ለመጠቀም እየባዘነች ነው በማለት ላቀረቡት ክስ የመልስ ምት ይሆንለት ዘንድ ነው ተብሏል። አቶ ጌታቸው ረዳ በሰጡት መግለጫ የሻዕቢያ መንግስት የህወሓትን አንጃ በመጠቀም የትግራይ ክልልን ለዳግም ጦርነት ሊዳርገው እየሰራ ነው ማለታቸውም አይዘነጋም። የቀድሞ መከላከያ ሚኒስትር ያሁኑ የቆላማና መስኖ ልማት ሚኒስትር ዶክተር አብርሃም በላይ በበኩላቸው የኤርትራ መንግስት የትግራይ ግዛቶችን እንደያዘ መቀጠሉን ገልጸው በፍጥነት ለቆ እንዲወጣ መጠየቃቸው ይታወቃል። ሻዕቢያ በትግራይ ክልል ባሉ መሬቶች ውስጥ እንዳለ ይታወቃል ያሉት ዶክተር አብርሃም በላይ ሙሉ በሙሉ የሀገራችን ሉዓላዊ ምድር ከሆነው ከትግራይ ክልል እንዲወጣ ሲሉ ጠይቀዋል። የኤርትራዊ ማስታወቂያ ሚኒስትር የማነ ገብረ መስቀልን የኢትዮጵያ መግለጫ ከማጣጣል አልፈው ጦርነት ለመቀስቀስ የተፈጠረ ሰበብ ነው ብለውታል። የኤርትራ ወታደር ከዚህ በፊትም ሆነ አሁን የያዘው አንዳች የኢትዮጵያ መሬት የለም፣ በራሳችን ሉዓላዊ መሬት ነው ሰፍሮ የሚገኘው ሲሉ አቶ የማነ ገብረ መስቀል ገልጸዋል። ኤርትራ በህወሓት ውስጥ የተፈጠረውን ቀውስ የመጠቀም አንዳች ፍላጎት የላትም ሲሉ በአጽንኦት የገለጹት የማነ ገብረ መስቀል በምስራቅ አፍሪካ ጦር መሳሪያዎችን ዝም ማሰኘት የሁሉም ህዝቦች ደህንነት የሚገዳቸው አካላት የጋራ ቁርጠኝነትን ይጠይቃል ሲሉ ተናግረዋል። ኢሳያስ አፈወርቂ በአንድ ወቅት ኢትዮጵያን መቆጣጠር የምንችለው በውስጥ ጉዳያቸው ገብተን ስንበታተናቸው ነው ማለታቸውና በትግራዩ የ2 ዓመት ጦርነት ኤርትራ ሙሉ በሙሉ ገብታ መሳተፏን ዓለም ያወቀው ጉዳይ ሆኖ እያለም አቶ የማነ ገብረ መስቀል በኢትዮጵያ ውስጥ ጉዳይ ገብተን የመፈትፈት ፍላጎት የለንም ማለታቸው ብዙዎችን ያስገረመ መልእክት ሆኗል። ኢትዮጵያ አሁን ገዛ ወይ ከነና ሐድራ እንድሕር ኮይና በሐፋፋሕ ከነብላለና ኢትዮጵያ በታቲንካ ከመይገርካ ተቆጻጽራት በፖለቲካ ፋፋሕ ከተብላለካን ኢትዮጵያ የቀረበብን የግጭት ነጋዴዎች ክስ ዝርዝር ጉዳዮችን ያልያዘና ተጨባጭነት የሌለው ነው ሲሉ አቶ የማነ ገብረ መስቀል ቢጠቅሱም በርካታ ምንጮች በሁለቱ ሀገራት መካከል ጦርነት መከሰቱ አይቀሬ መሆኑን እየገለጹ ይገኛሉ። የኤርትራ ሰራዊት ከኢትዮጵያ መንግስት ጋር በመተባበር ትግራይን እየወጋ በነበረበት ወቅት የፕሪቶሪያው ስምምነት በመፈረሙ የተቆጣጠራቸውን አወዛጋቢ የኢትዮጵያ ግዛቶች እንደያዘ መዝለቁም አይዘነጋም። የአፈር ማዳበሪያ ዋጋ ከተጠበቀው በላይ እጅግ የተጋነነ መሆኑን አርሶ አደሮች ገለጹ። በዚህ ዓመት የአፈር ማዳበሪያ አስቀድሞ ለአርሶ አደሩ እየቀረበ ቢሆንም እየተሸጠበት ያለው ዋጋ የአርሶ አደሩን የኑሮ ደረጃና ያለውን ነባራዊ ሁኔታ ያገናዘበ እንዳልሆነ ተሰምቷል። በዚህ ጉዳይ ጃኖ ቅማንት ሚዲያ ከተለያዩ የቅማንት አካባቢዎች ያነጋገራቸው አርሶ አደሮች ባለፈው ዓመት እስከ 4,000 ብር ገደማ ሲሸጥ የነበረው የአፈር ማዳበሪያ ዘንድሮ በኩንታል ከእጥፍ በላይ ጨምሮ 8,000 ብርና ከዚያ በላይ እየተሸጠ መሆኑን ተናግረዋል። በመንግስት የሚቀርብልን የአፈር ማዳበሪያ በዚህ ልክ ዋጋው ይጨምራል የሚል ግምት አልነበረንም ያሉት አርሶ አደሮቹም የሚመለከታቸውን አካላት ለማናገር ቢሞክሩም አጥጋቢ ምላሽ እየተሰጣቸው እንዳልሆነና በተቃራኒ ሆኖ የገባ የአፈር ማዳበሪያ ሊያልቅ ስለሚችል ቶሎ ግዙ የሚል ምላሽ እየተሰጣቸው እንደሆነ ገልጸዋል። የአፈር ማዳበሪያውን ለመግዛት ጥማድ በሬያቸውን ነጥለው እስከ መሸጥ እየተገደዱ እንደሆነና በክልል ውስጥ ባለው የጸጥታ ችግር ምክንያት የእንስሳት ዋጋ ከሚገመተው በታች እንደወረደ እንዲሁም ነጋዴዎች በስጋት ከገበያው እንደወጡ ይገልጻሉ። የራሳችን ንብረት ገበያ አውጥተን የምንሸጥበት ዋጋና የአፈር ማዳበሪያን ጨምሮ ከመንግስትና ከነጋዴው ማህበረሰብ የምንገዛቸው ግብአቶች ዋጋቸው የተጋነነ ልዩነት አላቸው ሲሉ አርሶ አደሮች የኑሮ ሁኔታ ከጊዜ ወደ ጊዜ እየከፋ መምጣቱን ገልጸዋል። በዚህ ጉዳይ መረጃ የሰጡን ስማቸው እንዳይጠቀስ የፈለጉ የግብርና ባለሙያዎች በበኩላቸው አርሶ አደሮች እንዳሉት በዚህ ዓመት የአፈር ማዳበሪያው ከእጥፍ በላይ መጨመሩንና አንድ ኩንታል የአፈር ማዳበሪያ ከ7,300 ብር ጀምሮ ለገበያ እየቀረበ መሆኑን ጠቁመዋል። እንደ ግብርና ባለሙያዎች መረጃ ከሆነ አሁን እየቀረበ ያለው የአፈር ማዳበሪያ በየወሩ ከ3 እስከ 500 ብር እየጨመረ እንደሚሄድ ታውቋል። ባለሙያዎቹ አክለውን በተጋነነ ዋጋ እየቀረበ ያለው የአፈር ማዳበሪያ የግብአቱ ዋጋ ብቻ ሳይሆን የኮሪደር ልማትን ጨምሮ ለተለያዩ መንግስታዊ አገልግሎቶች ተጨማሪ ገንዘብ ከአርሶ አደሩ ስለሚቆረጥ ነው ሲሉ ጠቁመዋል። የአፈር ማዳበሪያውን የመግዛት አቅም የሌላቸው አርሶ አደሮችም ያረሱትን መሬት ሳይቀር ወጪውን የመሸፈን አቅም ላላቸው ሌሎች ሰዎች እስከ ማከራየት እንዲሁም የኩል እስከ መስጠት የደረሱ እንዳሉ ታውቋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ